ውሸታሞች ቪዲዮ ሴት የልጅ እናት አንድ ልጅ አላት ከባሏ ጋር በርጣሚውስ ጋር ወደ አዶናይ ይሄድሽ ነው መሰለኝ። አዶናይ የሚሄድ አይደል? ሰላም ነው አይታችሁ? እኛ ሰላም ነው። ሰላም እንዴት አላችሁ? አለውን እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? እናንተ ጋር ቆይታ እንዴት ነበር? ዛሬ ምርጥና ድንቅ በሆኑ ቪዲዮዎች መጥቻለሁ። እንዴት አላችሁ? ሰብስክራይብ በማድረግ ቤተሰብ የሆኑት ጽድት ያሉ ቪዲዮዎች እናያለን ማለት ነው። ስለዚህ አብራችሁን ቆዩ። ወደ ቪዲዮ ከማለፌ በፊት ሰብስክራይብ ማድረጋችሁን እርግጠኛ ይሁኑ። አብዛኞቻችሁ ዩቲዩብ እንደሚያሳየኝ 99% ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። ፕሊዝ ሰብስክራይብ አድርጉ፣ ቤተሰብ እንሁን። ወደ ቪዲዮ እናልፋለን። ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቆይ። ውሸታሞች ቪዲዮ በሙዚቃ ላይ በመዝሙር ላይ ነው የሰራት ቪዲዮ በዛ ሰራ እንባ አድርገውበት በኤአይ እንባ አድርገውበት የኔን ግቡና ይወስድ። ደግሞ ይሄ ቪዲዮ የተለጠፈው መቼ መሰራችሁ ልንገራችሁ። የተለጠፈው ይሄ ቪዲዮ የተለጠፈው ከ7 ቀን በፊት ነው። ሂሩና ግቡና ይዩ። ባልና እኔ ትናንትና ስናወራ ነበር እዚህ ላይፍ ላይ። ምን ታምር መጣ ትናንትና? ምን መጣ? በህልም ነው ያዩት። ሰው በህልም አይቶ ነው ወይ በጠርሙስ ውስጥ ነው ያዩን፣ ወይ በምቅሙት ጫት ውስጥ ነው ያዩን። ምን ውስጥ ነው ያዩን? ማልከሽን ነው አርከኑት። ማልከሽን ነው አርከን። ሰላም ነው አይታችሁ? እኛ ሰላም ነው። ባሌ ሰላም ነው። ሁሉ ነገር ሰላም ነው። አይታችሁ አይደል? የውሸት ጥግ፣ የውሸት የዚህ ሚዲያ ውሸት ጥግ። ደግሞ እነኛ ሰዎች ናቸው እናንተ ያውቃሉ ብላችሁ ፖለቲካ ስራው ሄዳችሁ የምትከተሉት ኡመተከሰን ጀረ ፖለቲካ ኑፍዳበት ኦሮሞ ፍዳበት የተነ ጀረ ደምተን ኡመተከሲ ዶንቋ ጀረ ደምተን አራይ ስራኸ ኡመተከሲ ስራኸ ኖ ጌመን ተባዶኒ ሙጃ ጌማቲ ሙሪ ሲገልቴ ኡመተከሲ ጀረ አተነሲን ነማ ጀተኒ ኡመተከሲ ጀረ ኡመተ ዶንቋ ከሲ ጀረ ኡመተ ስሙኒ ያዛልቃት እሷ እንደዚህ ብላ ብሎ መሳደብ ጀመሩ፣ መተቸት ጀመሩ፣ ምናምን መሳቅ ሙድ መያዝ ጀመሩ። የተከበራችሁና የተወደዳችሁ የሊያሾ ቤተሰብ ተከታታዮች እውነታው እሱ አይደለም። ሮዚና ባለቤቷ አልተጣሉም፣ አልተለያዩም። ሲናፍቃት ግን ለባሏ የኔ ፍቅር አለው በለኝ መጣው በለኝ እንዳትረሳኝ ብላ እያለቀሰች በሰራችው ቪዲዮ ግምታዊ ነገራቸውን በመስጠት ሶሻል ሚዲያ ላይ ያለ ስለለቀቀች ብቻ የ16 ሚሊዮን ብር መኪና በልቶ ጠፍቶባታል ብለው ሶሻል ሚዲያውን አጥለቅልቀውታል። የእናንተ ታማኝ ምንጭ ሊያሾ ግን ነገሩን ስታጣራ ከእውነት የራቀ እንዲሁም ሮዛ ራሷን ላይ ስትሪሟ ላይ ገብታ ከባለቤቷ ጋር ከእውነት የራቀ ውሸት ነው። ልቡ እኮ ፍቅሩ እኮ አባት ወንድም ምናምን ነው። እኔና እሱን ሞት ነው እንጂ የሚለየን አንለያይም። ይሄ የምቀኛ የአበሻ ወሬ ነው ብላ በውሸት ዜናውን ላሰራጩ ሾካካ ሪከርደሮች፣ ውሸታም ሪከርደሮች መልስ መልሳለች። እናንተም በጣታችሁ ደግሞ ወይ ብለን ነበር ያላችሁት ከእውነት የራቀ ውሸት ነው። አልተጣሉም፣ ግን ይዘገያል እንጂ መጣላታችሁ አይቀርም። እውነታው እሱ ነው። ሚዲያ ተጣልተው ነበር ካሉ ትጣላላችሁ። እንግዲህ በመጋባታቸው ብዙ ሰው ሲተቻቸው የነበረው ጥንዶች ማለት ነው። በባለፈው እያለቀሰች 16 ሚሊዮን ብር መኪና ይዞብኝ ጠፍተዋል፣ 16 ሚሊዮን ብር በርብሮኛል ብላለች ተብሎ በበርካታ ሚዲያዎች ላይ ሲሰራጭ ነበር። አሁን ላይቭ ላይ ከች ብለዋል። ውሸት ነው፣ እኔና ባሌ አልተለያየንም፣ ስለዚህ ውሸት ነው፣ ተለያይተንም አናውቅም፣ ከየት አንጥታችሁ ነው እያለች ነው። ምን ትላላችሁ በዚህ ጉዳይ? አንድ ታዋቂ ሴት የልጅ እናት አንድ ልጅ አላት ከባሏ ጋር ተፋታለች። በፍርድ ቤት ፍቻቸውን አጠናቀዋል። ማናት ምንድናት ፈልጉና ድረሱባት። ዋናው ግን እንደተፋታች ልንገራችሁ ብዬ ነው። በቅርቡ ጊዜ ሰርግ የደገሰች የተጋባች ሰርግ ደግሳ ያበላች እኛም
ያየን ባይናችን ትዳሯን ፈታለች። ማና ጠይቁ። ዋናው ግን የዘንድሮ ትዳር እንደማይበረክት እየነገርኳችሁ ነው። ማሬ ስም መታችሁ እዚህ የምትጽፉት እኔ ስም ብጽፉ ላነበላችሁ የምራችሁ ነው። ማናት? ኧረ ድረሱባት። አንድ ልጅ ወልዳለች። በቅርብ ቀን ሰርግ ደግሳ እልልልል ተብሎ ነው የተዳራችው። ሰርጓንም ሙሉ የኢትዮጵያ ሕዝብ አይተዋል። አንድ ልጅ ተፋተዋል፣ ተለያይተዋል። ፍቻቸው ደግሞ በህጋዊ መንገድ የጸና ነው፣ በወሬ አይደለም። እንደሊያሾ እናመሰግናለን። ከኛ ወሬ ያመጣ አንጠይቅም እንጂ ከጠየቅን ወሬ ያመጣ። ሌላው ደግሞ ሊያሾ ይዛ የመጣችው አዲስ መረጃ በቅርቡ ሰርጓን የደገሰች ታዋቂ ሴሌብሪቲ አርቲስት ትዳሯን ፈታለች፣ ፍቿንም በፍርድ ቤት አጠናቃለች ብላለች። ስለዚህ ማን ትሆን? እስቲ ሀሳባችሁን አጋሩበት። ማን ትሆን? ስለዚህ ልጅ ያላት በቅርቡ ሰርጓን የደገሰች። በነገራችን ላይ ጃኒና አዶናይ ምን እየሆኑ ነው ጋይስ? ማለት ከዚህ ኔክስት ላይ ምን እንጠብቅ? እኔ ጃኒ እንዲ እያለች ስትሄድ ባይዘዌ ከነ በርጣሚውስ ጋር ወደ አዶናይ እየሄደች ነው መሰለኝ። አዶናይ የሚሄድ አይደለ ከልጅ ዳውድና ከአዶናይ ጋር፣ እሷ ደግሞ እየመጣች ነው። እንዲ እያሉ ቢገናኙ፣ ያው ምኞቴን ነው የተናገርኩት። ምኞቴ እንዲ እያሉ እኔ አርበኛ ልጅ ነኝ ጥላዬም አልወድ ምናምን ብሎ ላይክ ቢገናኙ ምናምን ብዬ አሰብኩ ማለት ነው። ይሄ አይምሮ የፈጠረው ድራማም ሊሆን ይችላል አላውቅም። ግን ድራማን እንዳልል ደግሞ ማለት ነው የሌዘሩ ጉዳይ ጋይስ፣ ሌዘር ጃኬት ምን እንጠብቅ? ኔክስት ኤፒሶድ ላይ ምን እንጠብቅ? አዶናይና ጃኒን 9 ተኩል ላይ ቦሌ አዩዋቸው። 9 ሰዓት ላይ አልተጣሉም። ለምን ሰላም አላልሻቸውም? ማሪ ነፎቶን እንሳላልሻቸው። ወሬኛ ወሬማ ትወዳለህ። ለምን ሰላም አላልሻቸውም? ለምን ደምት እኛ እኮ ደስ ይለናል። ጸብም አንፈልግም፣ ጥልም አንፈልግም። ግን ፊልም መስራት ለምን አስፈለገ? ገባኝ። አሁንማ እኔማ ገባኝ እኮ ቀመሩ ገባኝ እኮ። የምትቀምሩት እናንተ ቀመረኞች፣ እናንተ ቀመር ማን ይችላል? ጋይስ ቀመራችሁት። አይ ጋይስ አሁን ምኑን ገብቷችሁ ነው? ገባን እስኪ እንትን አሁን አላውራውም። ቆይ ጋይስ እቺን ወሬ ትቀመጥልኝ። ምንድን ነው በርብሩት? አልተጣሉ፣ ውሸት ነው። ጃፓን ቶኪዮ አለ። ከእንደገና ደግሞ ID4 ID6 ጄቱር አለ። አይገባችሁም? ቆያችሁ ከሀገር ከወጣችሁ። አንዴ አይዲውን ይዘዋል፣ አንዳንዴ ጄቱሩን ይዘዋል፣ አንዳንዴ ሬንጅ ሮቨሩን ይዘዋል፣ አንዳንዴ ምናምን። ከየት መጣ ስል እንደዚህ እኮ ነው ጋይስ። ሌላው ደግሞ አስገራሚ ኮላቦሬሽን የጃኒ እና የበርጣሚዮስ እና አዶናይ ከልጅ ዳውድ ምንድን ነው እየተከናወነ ያለው? ምንድን ነው? እዚህ ጋር የሆነ ነጥብ ያዙልኝ። ስለዚህ እያያችሁ ነው። ባለፈው አልተለያዩም የሚለው ነገር ወጥቷል። አሁን ደግሞ አይታችኋል ወዴት እየወደድን እንደሆነ ዳይሬክሽኖች። ስለዚህ አሁን እርግጠኛ እየሆነ ነው። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ እንዴት ነበር? ኮሜንት አድርጉ። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ደህና ሁኑልኝ። መልካም ጊዜ